ቡና 1000 ብር ነው እዚህ ሀገር 1000 ብር ነው። ጥሩ ነው። አዲስ አበባ 1600 700 በእውነት ሰላም የቲዋይቱ ቤተሰቦች እንዴት ናችሁልኝ? ዛሬ በድጋሜ ከአርባ ምንጭ በሌላ ቪዲዮ ተገናኝተናል። እያላችሁበት ሰላም እንደሆናችሁ ተስፋ አደርጋለሁ። ሰላም እንድትሆኑም እመኛለሁ። በዛሬው ቪዲዮአችን ባለፈው ቪዲዮ አርባ ምንጭን የተዟዟርኩ ካሳየኋችሁ በኋላ አርባ ምንጭ ውስጥ ገበያ እንዳለና ያን ገበያ እንደማሳያችሁ ቃል ገብቼላችሁ ነበረ። ስለዚህ የአርባ ምንጭ ገበያ ምን ይመስላል የሚለውን ዛሬ በዚህ ቪዲዮ አብረን የምንቃኝና የምንዳስስ ይሆናል። ልክ ላይክ የቢዝነስ ሴንተር ወይም ደግሞ የገበያ ማዕከል ነው ልንል እንችላለን። አብረን እንሄድና እናየዋለን ምን ይመስላል የገበያ እንቅስቃሴ፣ ዋጋ፣ በአጠቃላይ የተለያዩ አስፒዛ ዋጋዎች፣ እኛም አንዳንድ የምንሸምተው ነገር ይኖራል። ስለዚህ አብረን እንሄድና ገበያው እናያለን። ሰላም። ቪዲዮውን ላይክ፣ ሰብስክራይብ፣ ሼር በማድረግ ጀምሩ። አዲስ ከሆናችሁ ሰብስክራይብ ማድረግ አትርሱ። ላይክ አድርጉ። አብራችሁ ይቆዩ። አሁን ወደ ገበያው ደርሰናል። የገበያው ስም ቡቡ ሜዳ ይባላል። ስለዚህ በዚህ በኩል አድርገን ያለውን ነገር እያየን አብረን ወደ ገበያው እንገባለን ማለት ነው። እስኪ እንግዲህ የገበያውን የተለያየ አካባቢ ለማሳየት እሞክራለሁ። የአትክልት ተራ፣ አስፒዛ፣ ሽንኩርት ምናምን፣ ቅመማ ቅመም፣ ቡና ከሌሎች አካባቢዎች እዚህ የተሻለ ይመስለኛል። ረከስ ያለ ነው። እስኪ ቡና እንገዛለን አብረን። ቲማቲም፣ ፓፓያ፣ አቮካዶ ሰላም ነው። ሽንኩርት ስንት ነው ኪሎ? 130። ኦኬ። ቃሪያስ? 300። ቼክ ነካም። ሽንኩርት 130 ብር ነው። ግን ያው ብዙ ሽንኩርት አለ ይመረታል መሰለኝ አርባ ምንጭ ዙሪያ። Come on, bro. Danish. Hi. ኦኬ። ያው እንግዲህ የምታዩት ነው። ገና ጠዋት ነው የመጣሁበት ሰዓት ብዙ እንቅስቃሴ ላይኖር ይችላል። ስለዚህ የአርባ ምንጭ ገበያ ይሄን ይመስላል። የቡቡ ገበያ የሚባለው ዞር ዞር እያልኩ አሳያችኋለሁ። እኔ ጋር ቆዩ። ማንጎ፣ ብርቱካን፣ ተልባ አለ። አባ ተልባ እስኪ ኦኬ። ይሄ ነው። ስንት ነው ኪሎ? ይለቀማል በጣም ተልባ ገዛለሁ። ተልባ ጁስ ሰው የለም እንዴ? ሰላም። ተልባ አለ? እስኪ ያሳይ። አሪፍ ነው። የተለቀመ ብዙ የሚለቀም ካለው አስቸጋሪ ነው። ከባድ ነው። አዎ። እሺ። እዚህ ኦኬ። እሺ። ተልባ አለ? ማይ ጨርሰሻል?
እዚህ አካባቢ ቅመማ ቅመም እንደዚህ አይነት ነገሮችን መግዛት የምንችልበት የገበያው ማዕከል ነው ወይም ደግሞ የገበያ ክፍል ነው። ሱቆች ምናምን እንደዚህ የተለያዩ ነገሮች በትንንሹ በችርቻሮ የሚሸጡበት ማለት ነው። አዘዞም እንደዚህ አይነት የገበያ ቦታ አይተናል። ጎንደር የነበርኩ ጊዜ ሰላም እንዴት ነሽ? ይሄ አትክልት ምናምን የሚሸጥበት አካባቢ ነው። ቃሪያ ነው። ባቄላ ስንት ነው ማየ? 140 በኪሎስ ኪሎ 140 ነው። ኦኬ እሺ 140 ነው። ምንም ችግር የለውም። አትፍሪ መቅረጼ እየሞከርኩ ነው። ተልባ ስንት ነው ተልባ? ኪሎ 500 ለምን 350 ብለውኛል። እዛ 350 ብለውኛል። እዛ አካባቢ የተለቀመ ነው። ገዛለሁ። በስመ አብ። ይሄ ደግሞ ድንች ነው። ድንች የስ ብሮ እንዴት ነሽ? አማን ነው። ስንት ነው ድንች? ሁሉ አሪፍ ነው። ኪሎ ስንት ነው? ኪሎ 100 ብር ነው። 50 ብር አሪፍ ነው። ውድ አይደለም። ስንት ነው ኪሎ በትክክል? ድንች ስንት ነው ኪሎ? ይሄ ደግሞ አትክልት ያው ጎመን ምናምን የምታገኙበት ካሮት እንዴት ለኦ ከዚህ ቀጥለን ደግሞ የምናገኘው የተለያየ ፍራፍሬ የሚሸጥበት ነው። ለምሳሌ አቮካዶ ምናምን፣ ሙዝ ሰላም እንዴት ነው? ደህና ናችሁ? ስራ እንዴት ነው? አሪፍ ነው። ፓፓያ ስንት ነው ኪሎ? ፓፓያ 70 ብር። ማንጎስ? ማንጎ ማንጎ 50 ብር ነው። ኦኬ ፓፓያ ኪሎ 70 ብር ነው። ማንጎ 50 ብር ነው። በዞም እገዛለሁ። ታውቀኛለች፣ ደንበኛዋ ነኝ። አሁን ጠፍቼ ነው እንጂ እዚህ ስለሌለው አይደል ስገዛ ነበር አንቺ ጋር። ዛሬ ነው ያርገውና ከብዙ ጊዜ በኋላ ስለመጣሁ ነው ወደ አርባ ምንጭ። እንዴት ነህ? ክሬዚ ኤኒዌይስ ይሄን ይመስላል። ሰላም እንዴት ነሽ? ምንድን ነው የምትሸጪው? ቅቤ ነው? ቡላ? እስኪ ያሳይ በደምብ ከፍ አድርገሽ። ቡላ ይሄ ምንድን ነው የሚሰራበት? ፎሰሴ። ኦኬ ስንት ብር ነች? ከእንሰት ነው የሚሰራው?
450 ኦኬ። ቡላ ማለት ላይክ ፎሰሴ ምናምን የሚሰራበት ማለት ነው። ፎሰሴ የሚባል የባህል ምግብ አለ እዚህ። ሲያ ሎባይ እንዴት ነው? ስንት ነው ኪሎ ነጭ ሽንኩርት? ታውቅም? ቡና ስንት ነው ኪሎ? አንድ ሺህ ነው። ይሄ ነው ያለሽ ቡና? የኮይራ ነው። አንድ ሺህ ብር ነው። እሺ አይቼ እመጣለሁ። ቡና 1000 ብር ነው። ቡላ ነው። ቡላ አይመስልም፣ በጣም ነጭ ነው። ይቅርታ ስንት ነው ኪሎ? 500 ስለተለቀመ ነው። ኦኬ አይ ዝም ብዬ እገዛለሁ ያዝ 350 ላይ እንግዲህ ገበያው ይሄን ይመስላል። ስንት ነው የባዙ ማየ? በአጠቃላይ ስንት ነው ትክክለኛ መሸጫው? 2500 ብር። አሁን ስለጠፋ ተወዷል መሰለኝ። 2500 ብር ነው ይሄ አንዱ ባዝ አቮካዶ። አክቹሊ አሁን የአቮካዶ ወቅት ስላልሆነ ነው እንጂ 600 ብር 400 ብር የሚሆንበት ወቅትም አለ አንዱ ባዝ ማለት ነው። አማን ሄሎ ተልባ ማለት ነው። ስንት ብር ነው ያልከኝ? ስንት ብር? 350 አይደለም 400 ብር 500 ብር ነው የተለቀመ 500 ብር ይሉኛል። የቱ ጋ ነው አንተ የምትገዛው? እሷ ራሱ 400 ብር ምናምን ግን በጣም ደግሞ እንትን አለው የሆነች ጠቆር ያለች ሴትዮ ነች። እስኪ ልሞክር ዞር ዞር ብዬሽ። ገበያ እንግዲህ ይሄን ይመስላል። ነጭ ሽንኩርት ስንት ነው እስኪ ልጠይቅ። ነጭ ሽንኩርት ስንት ነው ኪሎ አባ? 180 አሪፍ ነው በጣም ውድ አይደለም። ተልባ አለ? Where can I get this ተልባ?
ተልባ አለ አባ አለ ተልባ አለሽ? ሰላም እንዴት ነው? ምን ላድርግሽ? ስልኩ አዲስ ሆኖ እኮ ነው። መቶ ብር ነው ዛሬ። ነጭ ሽንኩርት 180 ብር አሪፍ ነው። ሌላ ቦታ ውድ ሊሆን ይችላል። አዲስ አበባ 300 ብር ምናምን ሊሆን ይችላል። ሰላም ነው። ተልባ አለ እንዴ? የለም። ችግር የለም ነው። አንድ ኪሎ ቡና 1000 ብር ነው። እዚህ ሀገር 1000 ብር ነው። ጥሩ ነው። አዲስ አበባ 1600 700 በእውነት ጥሩ ነው። ከመጡ እኮ ሰው ሳይገዛ አዲስ አበባ የመጣ ሰው ሳይገዛ ትክክል ነው። ሳውላ ታውቃለህ? ጎፋ እዛ ርካሽ ነው በጣም ይቀንሳል። እዚህ ይቀንሳል። እዛ 600 ስለሚርቅ እኮ ነው እንጂ እኮ ለማስገባት ደግሞ ቡና ኮንትሮባንድ እያሉ ስለሚያስቸግሩ እዛ ነው እንጂ ቢገባ እኮ በነፃነት ቢገባ እንቅስቃሴ እንደ ልብ ቢሆን ረከስ ይላል። ዋጋ አንተ እያየን አይደል እንዴ? ከ200 እና ከ300 ብር ቡና እንቅስቃሴው እኮ ነው የትራንስፖርቱ ነዳጅ ምን ሲጨምር በዛው ልክ ነገሮች ይጨምራሉ። መንግስት ጣልቃ እየገባል። ኤክስፖርት ቡና ኮንትሮባንድ መሸጥ አይቻልም ብሎ በጣም ከባድ ነው። እየገባ ከማሳ በግድ መንግስት ይረከባል። ያ ነገር ምንድነው? ቡናውን ማህበረሰቡ ላይ ያመጣው ትክክል ነው። መንግስት የገባበት ነገር ሁሉ ያበላሻል። ምንም እሺ አመሰግናለሁ። ቅርታ በግራ እጄ ሰጠው። እሺ ቻው፣ መልካም ቀን። ተልባ ልገዛ ነበረ። ላይክ በጣም የሚለቀም ስለሆነ መልቀም ከባድ ነው ለእኔ ትቼዋለሁ። 1 ኪሎ ቡና ገዝቻለሁ። ለምን ነው? ለሰው ልሰጠው ነው። ስጦታ ይሰጣል። ዘመድ ሲጠየቅ ቡና ያው እንግዲህ ገበያ ማዕከሉ ገና ኦርጋናይዝ አልሆነም በደንብ። ያው እነዚህ ህንጻዎች ምናምን ሲያልቁ ያው ነገሮች የተስተካከሉ ይሄዳሉ። መንገድ ምናምን ይሰራል ብዬ አስባለሁ። እንደዛ አይነት ነገር ነው አሁን ያለው። ሳይ ግንባታ ላይ ናቸው ምናምን በደንብ ተሰርቶ አላለቀም። ይሄ ገበያ ማዕከሉ የተወሰነም ቢሆን ዞር ዞር ብዬ ለማሳየት ሞክሬያለሁ። ገበያውን ምን ይመስላል የሚለውን ለማየት አንዳንድ ነገሮችንም ዋጋ ለመጠየቅ ሞክረናል። ቀይ ሽንኩርት 130 ብር ነው። ነጭ ሽንኩርት 180 ብር ነው። እንደዛ አይነት ነገር። ቡና 1000 ብር ነው። ያው ኦልሬዲ እኔም ገዝቻለሁ። አሪፍ የሚባል ቡና 1000 ብር ነው። እዚህ እኔ ከገበያ እየወጣሁ ነው። ተመልሼ ወደ ከተማ ሄዳለሁ ማለት ነው። ቪዲዮ እስክጨርስ ያለውበትን አካባቢ ያሳየዋችሁ ቀጥላለሁኝ። እኔ ጋር ቆዩ። እዚህ ድረስ ካላችሁ ላይክ ማድረግ አትርሱ። በሬ ለመሆን እያደገች ያለች ጥጃ ነች ወይስ ወይፈን ይባላል? ምን ልታደርግ መጣ ነው? ገበያ ምን ልትገዛ ነው? ልትሸጥ መጣ ነው?
እዚህ አካባቢ ደግሞ ልብሶች ምናምን የሚሸጡበት ነው፣ የባህል ልብስ። እንግዲህ እዚህ አካባቢ የሸማ ስራ የጋሞ ማህበረሰብ የሸማ እቃ ስራ በመስራት በጣም ይታወቃሉ። እነዚህ የባህል ልብሶች ዶርዜ በስፔሻሊ አዲስ አበባ ራሱ ሽሮ ሜዳ እነሱ ናቸው አይደለ በብዛት የባህል ልብሶች የሚያመርቱት። እና የባህል ልብስ መሸጫ ስፌት ቤቶች ምናምን ናቸው እነዚህ ህንጻዎች። ሞተር ዋና የትራንስፖርት አገልግሎት የሚሰጥ ተሽከርካሪ ነው እዚህ ሀገር። ማንጎ ኪሎ 50 ብር ነው። በጣም ደስ ይላል። አይገርም? ማንጎ እኮ በጣም ውድ ነው ሌላ ቦታ 250 ብር ምናምን ነው ሌላ ቦታ። እዚህ ማንጎ ርካሽ ነው። በዛውም አሁን ወቅቱ ስላልሆነ ነው እንጂ ላይክ 20 ብር ሁሉ የሚሆንበት ወቅት አለ ማንጎ። አሁን ማንጎ የሚያፈራበት ወቅት አይደለም። ከተወሰነ ከጥቅምት ጀምሮ ግን በጣም ማንጎ ማፍራት ይጀምራል። የዚች ጋር ላቋርጥና ተሻግሬ ወይ ታክሲ ባጃጅ ካገኘው ይዤ እሄዳለሁ። ወደ ሴቻ አካባቢ ነው የኔ አልጋ ያዝኩትኝ። ወደዛ እንሄዳለን። የነዳጅ ባጃጆች እዚህ ዋና መስመር ላይ አገልግሎት አይሰጡም። እዚህ የኤሌክትሪክ ባጃጆች ምናምን ነው። ትንሽ ድምፁ ቀንሷል፣ ደስ ይላል። ይሄ የባጃጅ ድምጾች ባጃጅ የሚፈጥረው ድምፅ ትንሽ ቀንሷል። ስራ ላይ ግን ለባጃጅ ሰራተኞች ችግር ፈጥሮ ሊሆን ይችላል፣ መከልከላቸው ማለት ነው። ከዛ ሞተር ነው ያለው። ዩጋንዳ ካምፓላ ያለው ነው የሚመስለኝ። አርባ ምንጭ ስመጣ አንዳንዴ እንደውም አርባ ምንጭ ብዙም የሚጋነን አይደለም። ከአርባ ምንጭ ዙሪያ ወጣ ያሉ አካባቢዎች ብትሄዱ ሞተር ብቻ ነው ያለው። ወደ ጂንካ ምናምን ሲሄዱ ሞተር። አሉ አሉ ወደ ሴቻ ትሄዳለች። ስንት ብር ነው? ሴቻ መጨረሻው ስንት? አጅፕ ጋር ማለት 50 ብር የሆነ 50 ብር ልክፈል። 50 ከዛ ውጭ ታክሲ መጠበቅ እችላለሁ። ግን በ50 ብር ዝም ብለሽ ሸኝ ባዶሽን ከምትሄጂ አንቺ። አርባ ምንጭ እንዴት ነው? ስራ አሪፍ ነው? የሞካከርን ነው
ዋናው ጤና ነው። አዎ ትክክል ነው። ሴቶች ምናምን ባጃጅ አሚን ሞተር በቃ ራሳቸው ነው የሚያሽከረክሩት። ሴቶች ናቸው ሞተር ያላቸው። አርባ ምንጭን አጋጣሚውን ተጠቀምኩበት ለማሳየት ሞተር ሌላ ቦታ ነው። ከታበል ችግር የለውም። 100 ብር እሰጥሃለሁ። እሺ ሩቅ ነው ሳስበው፣ ትጎዳለህ። ዛሬ የሆነ የአየር ጸባዩ ደመናማ ነው፣ ደስ ይላል። ዝናብ ሊዘንብ መሰለኝ። ዘንቧላ በጣም ሙቀት ሆኗል። እኔ ከትናንት በፊት ትንሽ ይሞቃል። ወደዛ ወደ ልማት አካባቢ ብታይ ሙቀት ነው እዛ። አንድ ልብስ ያመጣው ኦኬ፣ እሄዳለሁ ወደዛ። መድኃኔዓለም ቤተክርስቲያን ይሄ ነው ቤተሰብ። መድኃኔዓለም እንመጣለን ሌላ ቀን በቀጣይ ቪዲዮ። ይሄ የአርባ ምንጭ ሪፈራል ሆስፒታል ነው አሉኝ። ደስ ይላል። አርባ ምንጭ በጣም ግሪን ነች፣ በጣም አረንጓዴያማ ነች። ወደ ገበታው ጋር ብቻል ሄዳል። አልሄድኩም፣ እሄዳለሁ ግን ገበታው ጋር ዋና ቅረጻ እዛ እሄዳለሁ። ትክክል ነው። ዋናው ወቀ ካልከረ ወደዛ ወደ ኤርፖርት እሄዳለሁ። ትክክል ነው። of modern Ethiopia service for organized benefits. ምን መልእክት አለ ስለ አርባ ምንጭ? መልእክት እንግዲህ መልእክት እንዳጠፋ ለመተህ እንግዲህ እኛን ጉብኝት እንድመጣ በጣም ሌሎቻችሁም ኑና አርባ ምንጭን ጎብኙ።
እንደዚህ ፍቅር የሆኑ ሰዎች ነው ያሉት። በቃ ትራንስፖርት 50 ብር ስለው እሺ አለኝ። ከዛ በቃ ፍቅር ተሳሰብ። አመሰግናለሁ። ቻው ቻው። የአርባ ምንጭ ህዝብ በጣም ፍቅር ነው። ብዙም እንትን አይደሉም። በጣም ጥሩ ናቸው። አሁን ያያችሁት ልጁ 50 ብር አልኩት ምናምን። ከዛ በጣም ሩቅ እንደሆነ ሳይቅ 100 ብር ሰጥሃለሁ አልኩት ማለት እና ሰው በጣም አሪፍ ነው። ደስ የሚል ህዝብ ነው። እንግዲህ ከገበያ ተመለስኩኝ። ወደ ሩም ከመግባቴ በፊት አርባ ምንጭ ላይ እችን በየአይነት ምትባል ምግብ ምሳዬን ልብላና አረፍ እላለሁ ማለት ነው። ያምራል። የባህር ዳር ነው የሚመስለው። ጣፍጣል። እዚህ አይነት በየአይነት አርባ ምንጭ የምታገኙት ውበቴ የሚባል ሆቴል ነው። አሳያችኋለሁ በደንብ ስወጣ። ሴቻ ውበቴ በጣም ታዋቂ ሆቴል ነው። ጽድት ያለው ነው ምናምን። እንደዚህ አይነት አሪፍ የሆነ ምግብ ታገኛላችሁ። ስለዚህ እኔ ምግቤን ልብላ። በልቼ ስወጣ ውበቴ ሆቴል እናሳያችሁና ስትመጡ እናንተ እዚህ ምግብ ትበላላችሁ ማለት ነው። አመሰግናለሁ። እኔ ጋር ቆዩ። እኔ ወደ ሩም እየተመለስኩ ነው። ከዚህ በኋላ ምንም ላሳያችሁ የምችለው ነገር ስለማይኖር ይህን ቪዲዮ እዚህ ጋር ጨርሰዋለሁ። በሌላ ቪዲዮ እስክንገናኝ በሰላም ቆዩ። አብራችሁ ስለቆያችሁ አመሰግናለሁ። ቻው።